ቶራንማ ከሆነ ምንም ቤዚክ አትሊስት ቤዚክ እውቀት የለውም። ነው ስለ ተውራት እና ስለ እንጅል ከማውራት በፊት ለተናገርከው ንግግር ነው ኤቪደንስ ይጠየቃል። ምንድን ነው ብለህ የተናገርከው? መጽሐፍ ቅዱሳችን ቅዱስ እንደሆነ ቁርአን ይናገራል ብለህ ገና ሰላምታ እንኳን ሳታቀርብ ሙት እንዳነሳ የተናገርከው ቃል ይሄ ነው። ይሄ ደግሞ የተናገርከው ቃል በቃል መጽሐፍ ቅዱስ ቅዱስ እንደሆነ ከቁርአን ጨምሪ የኔን መጽሐፍ ቅዱስ ቁርአን ያውቀዋል ያልኩት እኮ የአንተ መጽሐፍ ቅዱስ ቁርአን የሚያውቀው ነገር ከሆነ በመጽሐፍ ቅዱስ ደረጃ ብሉይ ኪዳን 54 መጽሐፍ፣ አዲስ ኪዳን 27 መጽሐፍ የሚል ዝርዝር አስቀምጦ ቁርአን ላይ ካለ ክፈትልን፣ እኛ ምንየው እስከዛሬ። ስለዚህ አንቺ የምታስቢ በአእምሮሽን መጻፍ አለበት ማለት ነው። ቆይ አንተ መጽሐፍ ቅዱስ ቆይ አንተ የምትቀበለው መጽሐፍ ቅዱስ ብለህ የምትቀበለው በመጽሐፍ ቅዱስነት ደረጃ ያለ ብሉይ ኪዳን ያለ አዲስ ኪዳን መጽሐፍ ቅዱስ ብለህ አትቀበለም። ኢቨን 66ቱን ብትሆን 81 አህዱን ብትሆን የምትቀበለው ብሉይና አዲስ ነው። በብሉይ ኪዳን እነ የጸሐፊያቸው ስንት ሰዎች ናቸው የጻፉት? የብሉይ ኪዳን ውስጥ ያሉት የማ መጽሐፎች ናቸው። አዲስ ኪዳን ላይ ያሉት የነማ መጽሐፍቶች ናቸው። እነማን ናቸው? ስለዚህ ቁርአን ይዋሻል ማለት ነው። ቆይ ቁርአን እያወራ ያለው ስለ ተውራና ኢንጂል። ተውራት ምንድን ነው? 5 መጽሐፍ አይደለም። ተውራ 5 መጽሐፍ አይደለም። አንተ ተውራ ብለህ የምትቀበለው መጽሐፍ ኦሪት ዘጸአት፣ ኦሪት ዘሌዋውያን፣ ዘዳግም፣ ዘፍጥረት ብለህ ለ5 ተከፋፍለህ ያስቀምጥከው መጽሐፍ። ተውራ ምንድን ነው ያልኩሽ? ተውራ ማለት የህግ መጽሐፍ፣ ህግ ማለት ነው። ኦኬ ስንት መጽሐፍ ማለት ነው? አንድ ለሙሴ የተሰጠው መጽሐፍ አንድ ነው እንጂ 5 መጽሐፍ ተሰጠው የሚል ከቁርአንም ሆነ ከሀዲስ ከአንተ መጽሐፍም ሆነ አምጣልኝ 5 መጽሐፍ ለሙሴ ተሰጠው የሚል ዘጸአት፣ ዘዳግም፣ ዘሌዋውያን መጽሐፍ ሰጠ ነው ብሎ ነው አላህ የሚናገረው። መጽሐፍ ማለት መጽሐፎች እና መጽሐፍ ይለያያል አለ። መጽሐፎች ካለ ብዙ ነው፣ ጀምዕ ነው። ሳቅ ማለት አይደለም። መጽሐፎች ሰጠ ነው ካለ ልክ ነህ አንተ። በቃ ሊሆን ይችላል ብዬ ልቀበል። መጽሐፍ ከሆነ ግን አንድ መጽሐፍ እኔ እኮ የአንቺ ቁርአን የኔ መጽሐፍ ቅዱስ ሁሉ ተቋጭቶ ከ500 በኋላ ነብዩ መሐመድ ተነሳና ይሄ ነው ስላለ ነው የተቀበልሽው አይደል? ይስ ኦኬ፣ ችግር የለውም። እኔ የማንንም እምነት አላጣጥልም፣ አከብራለሁ። ቀላሉ እኔ አንቺን የሚያግባባን ምን እንደሆነ ልንገርሽ። መረጃ ሳትከፍት አንግባባም። እኔ እናንተ የምን መረጃ? መጽሐፍ ቅዱስ ቁርአን ያውቀዋል ብለሃል። እሺ መረጃ ክፈትልኝ። ኦኬ ቶራና ኢንጂልን እኮ ጠቀስኩልሽ። አንተ እጅ ላይ ያለው ተውራትና ኢንጂል አይደለም። እሺ ምን አይነት ነው ንገሪኝ። አንቺ እጅ ላይ ያለ አንተ እጅ ማቴዎስ፣ ማርቆስ፣ ሉቃስ፣ ዮሐንስ ችግር የለም። ቁርአን አያውቅም እንበልና አንቺ እጅ ላይ ያለ ቆይ ይኸውልህ ቁርአን ላይ እውቅና የሰጣቸው ተውራ፣ ኢንጂል፣ ዘቡር ብሎ ነው አይደለ? ተውራ ለማን የተሰጠው? ዘቡር ምንድን ነው? እሺ ቆይ መዝሙር ማለት ነው። እንድናንተ እሺ ችግር የለውም። እሱን መጣልታል። የማን መዝሙር? የዳዊት። እሱም መጽሐፍ ቅዱስ አይደለም? ኧረ አይደለም። ቆይ እንመጣለን። እሱ ቆይ አትሳቅ። ሳቅ መስ አይደለም። እሺ ችግር የለ። አይ ሀሳቤን አስጨርሰኝ። አሁን አንተ ቁርአን ላይ እውቅና የሰጣቸው መጽሐፍቶች እንበልና ዘቡርን ክፈልተው ኢንጂልና እንትንን ተውራን ይዘን እንቀጥል። እናንተ አንተ የያዝከው ተውራ ስንት መጽሐፍ ነው? ምን አልሽ? አንተ እጅ ላይ አለ ብለህ የምትሞግተው ተውራ ስንት መጽሐፍ ነው? የኔ 20 ይሁን 30 ይሁን 1 ይሁን ቁርአን ቶራን ያለው እንጂ 3 ነው ይሄ ነው ብሎ ገልጿል እኮ። አንተ በአንተ እጅ ላይ መች ተውራ አለ? ብሉይ ኪዳን ነው እኮ በአንተ እጅ ላይ ቀላል እኮ ነው። እሺ ለሙሴ ስንት እንትን ተሰጠው? በአንቺ እጅግ ስንት? አሁን አንብበሻላት ይመስለኛል። እና ቶራ መጽሐፍ ይኸውልህ አላህ ስብሐነሁ ወተዓላ የሚለው ለሙሴ መጽሐፍ እንደሰጠው ነው የሚናገረው። በተውራ ማነው በዘጸአት፣ ዘዳግም፣ ዘሌዋውያን እያለ የከፋፈለው አንድ አታመጣም። ስለዚህ ማን ነው የዋሸው? አምላካችን አይዋሽም። በነገራችን ላይ ጥያቄ ከሆነ የምጠይቀው በትክክል ጥያቄ አቅርብ።
እኮ ዊዲያ ያንቺ ይኸውልሽ፣ አሁን እኔ ይህንን ነገሮች ያነሳሁልሽ ለምንድን ነው መሰለሽ? ቀላሉ ነገር ለምሳሌ እናንተ እስልምና የነቢያት ሃይማኖት ነው ብላችሁ ስለምታስቡ ነው አይደል? ወደ አብርሃም ወደ ሙሴ የምትሳቡት ወደኋላ። ስለዚህ ትሬስ ባክ እናደርግና ቀላል እኮ ነው። እኔና አንቺን በጣም ይሄ ሁሉ ጭቅጭቅ ውስጥ የማይከተል ምንም ችግር የለውም። አብርሃምም ሙሴ ነው ማነው ሙስሊም ነው ብላችኋል። ያው የአይሁድን አመለካከት የአይሁድን ባህል ህግን ብናቅም እሱን እንተወውና እስቲ እስልምናን የሰበከ ነብይ እስቲ አንድ ሰው አምጪልኝ። ኦኬ ከምን ላምጣልህ? ያው እናንተ መጽሐፍ ቅዱስ አትቀበሉም። ስለዚህ ከቁርአን ነው ልታበጭ የምትችዋል። ሁሉም ነብያቶች እስልምናን ሰብከዋል። እሺ አንድ ችግር የለም። በጣም አሪፍ። ምዕራፍ 21 ቁጥር 25 ክፈት። ቁርአን ዛ ሱረቱል አንቢያ። ኧረ ብዙ አመጣልሃለሁ። እነ ሙሴ እነ አብርሃም እነ ኢየሱስ የሰበኩት እንዳለ አመጣልሃለሁ። አስፈላጊ ከሆነ ምንም ችግር የለም። 21 25 አሉ እንደማቲ ተስፋ አድርጋለሁ። አላህ ብሎ ነው ሰምቲንግ እንደማቲ ተስፋ አድርጋለሁ። እንቀጥል። እና ማን ብሎ ነው ነቢያት የሰበኩት ነው ያልሽው? ገባኝ። መጀመሪያ አላህ ስብሐነሁ ወተዓላ ምን አለ? ከአንተ በፊትም ከነብዩ በፊት ማለት ነው። እኔ ነቢያቶች ነው ያልኩት። አላህ ያመጣልሃለሁ። መጀመሪያ መግቢያ ይሄንን አንብብ። መጀመሪያ ነቢያት ስለምና የሚል ሀሳብ ማለት ነው። ኦኬ ምን ይላል እዛ ጋር? ከአንተ በፊት የምነው ከኔ ሌላ አምላክ የለምና አምልኩኝ በማለት ወደ እርሱ የምናወርድለት ቢሆን እንጂ ከመልእክተኛ አንድንም አላክንም አለ። ኦኬ አላህ ስብሐነሁ ወተዓላ እኔ ስለ ነቢያት ነው ያወራሁት። ልመልስ፣ ተረጋጋ። እሺ መረጋጋት አችልም? እችላለሁ። በጣም አሪፍ። እሺ ምዕራፍ 3 ቁጥር 67 ክፈት። እሺ ኢብራሂም ይሁዳዊ ክርስቲያንም አልነበረም፣ ግን ወደ ቀጥተኛው ሃይማኖት የተዘነበለ ሙስሊም ነበር። ከአጋሪዎች ሙሽሪኮችም አልነበረም። በጣም አሪፍ። ምን ተረዳን እዚች ጋር? ኢብራሂም ምን ነበር? ኢብራሂም አይሁዳዊ ክርስቲያንም አልነበረም። ምን ነበረ? ይሄ ለማን ነው? ማን ነው የሚናገረው? ይሄ ወይኔ ማን ነው የሚናገረው? በኢብራሂም ዘመን በኢብራሂም ዘመን ምን ተከሰተ? ይሄን ያለው ማን ነው ያለው? ቁርአን ተናጋሪው አላህ ነው። ገባ? ስለዚህ አሁን እኔ ስለ ነቢያት ነው የማወራው፣ አንቺ ስለ አላህ ነው የምታወራው። ገባኝ። ስለ ነቢያቶች የሚነግረን ማን ነው? አላህ ነው። ነቢያቶች ስለዚህ ነቢያቶች ምንም አላስተማሩ ማለት ነው። አዳምጠኝ። ቁርአን የወረደው በማን ነው? ወደ ማን ነው የወረደው? ወደ ነቢያችን ነው። የቁርአኑ ባለቤት ማን ነው? አላህ ነው። የእነዛን ታሪክ የሚዘግብልን የሚነግረን ማን ነው? አላህ ነው። እነዛ ነቢያቶች ከነቢዩ በፊት የተላኩት ወለቀድ በአስነ ፊ ኩሊ ኡመትን ረሱላ የተባሉት በየህዝቡ ሁሉ መልእክተኛ ልኬያለሁ የተባሉት በአጠቃላይ የሰበኩት ምንድን ነው? አይን እብሩላህ ወጅተኒቡ ጣዖት፣ ጣዖታትን ራኡ አላህን አምልኩ ብለው እንዲሰብኩ ነው። እስልምና ማለት በራሱ ምንድን ነው? የቃሉ ትርጓሜ መታዘዝ ነው አይደለ? አንድ ሰው ሲታዘዝ ሙስሊም ይባላል። ገባ? መታዘዝ ነው። እነዚህ ነቢያቶች ደግሞ ሙስሊም አልነበሩም ካልከኝ አማጺያን ነበሩ እያልከኝ ነው። ችግር የለውም። ሙስሊም እንዳልነበሩ ባይ ዘ ዌይ አንቺ መቀበል ትችያለሽ። ለምንድን ነው መሰለሽ? በኦንሊ ሪሊጅን ብቸኛው ሃይማኖት ለምሳሌ የህንዶችም የሌሎችም የኢራንም ቀደምት ሃይማኖቶች አሉ። እስካሁን የዘለቀው ሃይማኖት ግን የአይሁድ እምነት ነው። በአይሁድ እምነት ባህል ሚዲያ ችግር የለውም። እኔ ባይ ዘ ዌይ ማለት ነው አሁን አንቺ እኔ ብዙ ልፊያ ውስጥ እናንገባ ነው እንጂ ነቢዩ መሐመድ በ40 ዓመት ቁርአን ወርዶላቸዋል። እስከ 39 ዓመታቸው ድረስ እምነታቸውን በፕራክቲስ የሚያደርጉበት ምንድን ነው ብልሽ አትመልሽልኝም። በዛ ዘመን 39 ዓመታቸው ድረስ አንድ ሙስሊም ከሳቸው ውጭ አንድ ሙስሊም ጥሪልኝ ብልሽ አትጠሪልኝም። ቀላሉ ምሳሌ ልስጥሽ እጅጋ ኢብራሂም አሰጭኝም ከማለት በፊት እኔ መልስላለሁ። ብቻ ሀሳብን አስቀምጥ።
አትሰጭኝ፣ 100% አትሰጭኝ። ምክንያቱም ነብዩ መሐመድ በ10 ዓመት እንኳን የተቀበላቸው እስልምናን እንኳን የተቀበለላቸው ሰው በጣም ጥቂት ነበር። ከመካም ወደ መዲና የሚሄዱበትን ምክንያት እናውቃለን። እሱ በቃ ሌላ ነገርግና ሀሳብ እናስቀምጥልህ። አንተ የሮም ካረዳት ትረታል ኦር ደግሞ ሚስአንደርስታንድ ተደርጓል ዝች ማለት ነው። በዛ ሀዲስ ነቢያችን ወደ ጋሩ ሄራ ዋሻ ሄደው በተከታታይ ነቢይ ከመሆናቸው ቀደም ብለው በተከታታይ ወደ ጋሩ ሄራ ዋሻ እየሄዱ ጌታቸውን በብቸኝነት ያመልኩ ነበረ። ማ ነቢያችን ብቻ ማለት ነው። ከእሳቸው ውጭ አንድ ሙስሊም ጥሪ ቆይ የምትፈልጊውን እኮ ነው የምትመልሽ ያለሽ ዊዲያ ነው አይደለም? ቆይ ሀሳብ አይዲያውን ነው ማነሳለሽ እንጂ አንቺ የምትመልሽው ይኸውልሽ፣ አሁን አንቺ ከነብዩ መሐመድ ውጭ ችግር የለውም አንድ ሙስሊም ጥሪልኝ። ቁርአን ከመውረዱ በፊት አንድ ሙስሊም ሰለላሁ ዐለይሂ ወሰለም በፊት የነበሩት በአጠቃላይ ሙስሊሞች ነበሩ። ነቢያችን ደግሞ እና ማርኮ ንገሪኝ እከሌ በይ ኢብራሂም፣ ኢሳ፣ ሙሴ፣ እነ ያዕቁብ፣ እነ አዳም፣ እነ ኑህ፣ እነ ዘካሪያ፣ እነ ያህያ እያንዳንዱ ተነስተለ ምንም ችግር የለውም። እኔ አሁን አንቺ የምትይው ነገር ኢየሱስ የመስቀሉን ስራ ጨርሶ ካለፈ ከ500 ዘመን በኋላ 500 ዘመን ባይዘው ማለት ነው። ለምሳሌ ከአብርሃም እስከ ነብዩ መሐመድ ያለው የዘመን ልዩነት 3000 ዓመት ነው። በዚህ 3000 ዘመን ዓመት ውስጥ አምላክ ረስቷቸው ነው አንተ እስልምናና ሙስሊም የሚለው ቃል አልተረዳህም። ከጅምሩ ቆይ ለኔ ላስረዳ። ለኔ ለምን አትብልኝም? ማብራሪያ በደንብ ሰሚቱ ጋር አይደለ? ሰሚቱ ጋር ብለው የሚያመልኩ አይሁዳዊም ሰሚቱ ጋር ነው የሚለው። ሁሉ ሰው ሰሚቱ ጋር ነው የሚለው። ይሄ ባይዘዌ ማለት ነው። ይሄ ማደንዘዣ ነው። ለአንድ አምላክ መገዛት የሚባለው ኤቭሪዋን ኢዝ ለአንድ አምላክ። ክሪሽናም ለአንድ አምላክ ነው የሚለው። ኧረ ተረጋጋ። ቆይ ይኸውልህ አንድ አምላክ ማምለክና እስላም ውስጥ መግባት ይለያያል። ይኸውልህ አንተ አንድ አምላክ ነው ማመልከው ልትል ትችላለህ፣ ግን ሙስሊም ነህ አይደለህም። ኦኬ ከጅምሩ ሙስሊም የሚባለው መታዘዝ ነው። ኢስላም የሚባለው ግን የምትታዘዘው ለማን ነው? ለፈጣሪ። ኦኬ ቆይማ አስጨርሰኝ ፕሊዝ። እኔ አልወድም ሰው ሲደረጉ ብዙ ነገር እኮ እያነሳሽብኝ እኮ ነው የተቸገርኩት። አሁን አንተ ያነሳውን ሀሳብ ላስቀምጥልህ። አንተ ሲፈጠር አንተ ስትፈጠር ከጅምሩ ስትፈጠር በእስላም ላይ ሆነህ ነው የምትፈጠረው። አላህ ስብሐ አይደለም እንግዲህ እባክሽ የራሳቸው ኡስታዞች መልስ ሰጥተውበታል። በእናትሽ ቁርአን ነው። እኔ ስለ ኡስታዞች ምን አገባኝ? እኔ መልስልህ ቃል አላህ። እሺ ቁርአን እንደዛ የሚል አሳይ። ምዕራፍ 30 ቁጥር 30 ክፈት። እኔ 10 ነገር ከምናነሳ አንዱ ነገር ላይ ብናወራ አይሻልም? በቃ እሺ ይቻላል። አንተ እኮ ነው አንዴ ነብያችሁ ጋር ትሄዳለህ፣ አንዴ ነብያችሁ። ለምንድን ነው ማነሳብሽ መሰለሽ? ቀላል ነገር ነው። አሁን ቁርአን ክፈት። መጀመሪያ ቁርአን ክፈት። ቁርአን ክፈት። እሺ ልክፈት። ስንት? ምዕራፍ 30 ቁጥር 30 ወዲያ ዝም ብለሽ ነው የምታደርጊው። አንዱ ላይ ብናወራ የተሻለ ነው። አይ ቲንክ በቃ ይሄንን ይዘን እናወራለን። ችግር የለውም አብሽር። እሺ ወደ እውነት ተዘንባይ ሆነህም ፊትህን ለሃይማኖት ቀጥ አድርግ። የአላህን ፍጥረት ያችን አላህ ሰዎችን በእርሷ ላይ የፈጠራትን ሃይማኖት ያዟት። የአላህን ፍጥረት የፈጠረባትን በደንብ አንብበው ጥቅሱን። ወደ እውነት ተዘንባይ ሆነ ፊትህን ለሃይማኖት ቀጥ አድርግ። የአላህን ፍጥረት ያችን አላህ ሰዎችን በእርሷ ላይ የፈጠረባትን ሃይማኖት ያዟት። የአላህንም ፍጥረት መለወጥ የለም። ይህ ቀጥተኛ ሃይማኖት ነው፣ ግን አብዛኞቹ ሰዎች አያውቁትም። በጣም አሪፍ። በዚህ ጥቅሱ ላይ ምን ተረዳህ? ምንም እኔ በዚህ ጋር የተረዳሁት ምንድን ነው መሰለሽ፣ አላህ የፈጠራት ሃይማኖት እንዳለች ነው የተረዳሁት። ይኸውልህ እንደዛ አይደለም የሚለው ጥቅሱ። እንደዚህ ወደ እውነት ተዘንባይ ሆነህም ፊትህን ለሃይማኖት ቀጥ አድርግ። ይህ ሃይማኖት ደግሞ ምንድን ነው? የአላህን ፍጥረት ያቺ ያላላ አላህ ሰዎችን በእርሷ በሃይማኖቱ ላይ የፈጠረባትን ሃይማኖት ያዟት። ያ እስልምና ደግሞ ሰዎች የፈጠረበት የሚባለው ምንድን ነው? እስልምና ነው። ነቢያችን ራሱ በሀዲሳቸው ምን አሉ? ሁሉ መውሉዲን ይውለዱ አለል ፊጥራ አሉ። ማንኛውም ሰው ሲወለድ የሚወለደው የሚፈጠረው በፊጥራ ላይ ነው፣ ሙስሊም ሆኖ አሉ። አሁን አንተ ቁርአን ራሱ እዛው ላይ አሁን ባመጣው ጥቅስ ላይ ራሱ ይህ ሃይማኖት ሰዎች አላህ የፈጠረበት መሆኑ እንረዳለን። ከዚህ በላይ ምን ትፈልጋለህ ብሮ?
አሁን የምትነግሪኝ ባይዘዌ ማለት ነው። አሁን የምትነግሪኝ ባይዘዌ እኔ አንቺን ላለማስጨነቅ ለዲስከሽን እንዲመች ብዬ ነው እንጂ ቁርአን ሁሉ ነገሮች ተቋጭተው መጽሐፍ ቅዱስ የኔን መጽሐፍ ቅዱስ እኮ አልኩሽ ያውቃዋል አልኩሽ አይደል? ሁሉ ከተቋጨ 500 ዘመን ተየውና 50 ዓመት በጣም ሰፊ ረጅም ነው አይደል? 500 ዓመት በኋላ አንድ ነብይ መጥቶ ነው የጻፈው። ቀላል ነገር ልንገርሽ፣ ኢየሱስ ሙስሊም ነበር ብዙ ቦታ አልበርክት ነው ነው። ቆይ መጀመሪያ ምዕራፍ 30 ቁጥር 30 እንዳመጣሁልህ ያንን እኮ ይሄ ቁርአን እኮ ቅርብ ጊዜ የተጻፈ እኮ ነው የምታወሪኝ ያለሽ። አየህ መጀመሪያ ያ ጀማዓ መጀመሪያ ምን ብሎ ነበረ እስልምና የሚባለው ነገር እንግዲህ እኔ እኮ ባይዘው ማለት ነው። አሁን ባንቺ ልክ ላውራ ካልኩኝ ኖ ያ ይኸውልህ እኔ ማለት ነው ምን ልትጠይቅ እንደፈለግ በምን አይነት መንገድ ከኔ ጋር ልታወራ እንደፈለግ አንደርስታንድ። ምክንያቱም ከመላመድ ከእናንተ ጋር ብዙ ጊዜ ከማባክሽን ወደ ዲስከሽን ጊዜም ለሰው ማናሳችና እንደዚህ እና ጥቅስ አንተርሰ መልስልኝ። መጀመሪያ እዚህ ጥቅስ ላይ እስልምና የተፈጥሮ ሃይማኖት ነው ይላል ወይስ አይልም እንዴ? አንቺ በነብዩ 38 ዓመታቸው ድረስ እስልምናን አያውቁትም። 39 ዓመትም ድረስ አይታወቅም አልኩሽ እኮ። አንድ ሰው አጠሪልኝ እሱ ይቅርና ማለት ነው ነብዩ መሐመድ። ኧረ እባክሽን ይሄ አሁን እኔ ለምሳሌ ማለት ነው በመታዘዝ ደረጃ ነው ካሉበት ማህበረሰብ አንድ አዳምጥ። ሃይማኖቱ ላይ ኦልሬዲ ተፈጥረዋል። ማንም ሰው ሲፈጠር የሚፈጠረው በሃይማኖቱ ላይ ነው። ይኸው ቁርአን። ከዛ በኋላ ግን ነቢያችን ሰለላሁ ዐለይሂ ወሰለም በመታዘዝ ደረጃ በመታዘዝ ካሉበት ማህበረሰብ ልክ ሙሳ ዐለይሂ ሰላም የመጀመሪያው ኢንጂልን ትቀበያለሽ? ምኑ ኢንጂልን ትቀበያለሽ? ዘቡርን ትቀበያለሽ? ዘቡርና ኢንጂል የማይቀበል ሙስሊም አይደለም። እሺ የታለ አምጪው? እሺ እንዴ ያ ዘቡርና ኢንጂልን ፈልገሽ ለእነሱ አሳያቸው የሚል መረጃ ስጠኛ። ላሳያቸው ብሎ በላ እኮ ያ ዘቡርና ቪዲዮ ይኸውልሽ፣ ቀላል ነገር ልንገርሽ ለመግባባት ያህል ለምሳሌ እኔ ያንን መጽሐፍ ፈልገሽ ለክርስቲያኖች ወይም አንድ አይሁዲ መጥቶ ሲጠይቅሽ ያንን ተውራትና ኢንጂል ፈልገሽ ለእነሱ አሳያቸው የሚል የአላህ መስፈርት አስቀምጥለኛ አላምጠላ። ስለዚህ አላህ ዋሽቷል ማለት ነው። አረ ብስሚላ ድንበር አትለ ፈጣሪያችን ላይ ይኸውልሽ፣ ድንበር ማለት ሳይሆን ባለ ነገር ላይ ከሆነ የሚያወራው ለምሳሌ ብርሃን አለው ኢንጂል ብርሃን አለበት በውስጡ ካለ ለምሳሌ መጽሐፍቶችን እጠብቃለሁ ይላል አይደል አላህ። ስለዚህ ቁርአን ነው አላህ አደራ ማን ቃል የገባለት ቁርአን እንደሚጠብቀው ቃል ገባለት እንጂ ይሄ ተውራት አሁን አንተ እቀበላለሁ ብለህ የምትቀበለው መጽሐፍ ለሰዎች ነው አላህ ሱብሓነሁ ወተዓላ ኃላፊነት ነው የሰጣቸው። ምዕራፍ 5 ቁጥር 44 ነው። ክፈትና አንብብ። ለሰዎች ለራሳቸው ቁርአን ውጪ ምንም አትጠቅሽልኝም እኮ። አሁን አንቺ 500 ዘመን እኮ በጣም ቅርብ እኮ ነው። እሺ ነብዩ ሙሴ ነብይ ነው ብለህ ትቀበላለህ አይደለ ብሮ? አዎ እሺ ስለ ነብዩ ሙሴ መምጣት የተናገረ ከባይብል ከብሉይ ኪዳን ውጪ ሌላ መጽሐፍ አምጣልኝ። ከሌላ መጽሐፍ እኔ ከባይብል ውጪ ሌላ አላመጣልሽም። አየህ ለአንተ ሲሆን ከባይብል ውጪ ምንም አታመጣም። ለኔ ሲሆን ከሌላ ውጪ አምጪልኝ እኮ አይደለም አላልኩሽም። እኔ እንደዛ አላልኩሽም። እኔ የኔን መጽሐፍ ቅዱስ ዘቡርና ወንጌል ግን ቅድመ ቁርአን እንደነበረ ራሱ ቁርአን እየነገረሽ ነው። አሁን አንተ የኔ ነገር ብቻ እኔ ከአዳም ጀምሮ እቆጥራለሁ። ከአዳም ጀምሮ አንተ ምን አልከኝ? ስለ ቁርአን ስለ ልጅ ስለ እስልምና ሳስረዳ ከ38 ዓመት እስከ 38 ዓመታቸው ከነብዩ እንደዚህ ነበሩ ምናምን ከዛ ነው የምታምጪልኝ ምናምን እንደዛ አልክ። እሺ ኦኬ አንተ ነብዩ ቁርአን በነብዩ ላይ ስለወረደ በቁርአን ምሰጥ አልወረደም። እባክሽን ወረደ ብለሽ አንቺ ነሽ የምታምኚው። ቁርአን ራሱ ነገረኝ እኮ ብሮ አይደለም። እባክሽን ኢቭን ይኸውልሽ ቁርአንን እኮ ክርስቲያኖች እኮ ፓርቲሲፔት አድርገዋል። ሲጻፍ ክርስቲያኖችም ጽፈዋል። ስለዚህ ክርስቲያኖች ቁርአን ጽፈዋል የሚል መረጃ አምጥቶ ልበል። ኧረ እባክሽን ወደ እኔ 10 ነገር አናንሳ እባክሽ። አንተ ነህ ስንት ቦታ ነው የምትገባው? ለሐውለ ወላ ቁወተ እሺ ከሀዲስ እሰጥሻለሁ፣ ምንም ችግር የለውም። ክፈትልኝ ቶሎ በል። ክርስቲያኖች ቁርአን ይጽፉ ነበር የሚል ቶሎ በል ቃል በቃል። ኧረ ነብዩ መሐመድ እንደውም ምን አሉ መሰለሽ? እኔ ከጻፍኩለት ውጪ ነብዩ መሐመድ ምንም አያውቅም ሲል ምን አደረጉት መሰለሽ? ስሙን አጠፉ። ይኸውልህ እሱ ማለት ነው ስለ ሰውዬ ሂስትሪ ከፈለግ ከጅምሩ መጀመሪያ እሱ ሆን ነበረ። እሱ ጽፏል አልጻፈም? ተረጋጋ። ጽፏል አልጻፈም? እሱ ተረጋጋ። ጽፏል አልጻፈም? ክርስቲያን ነበር ያኔ ሲጽፍ ክርስቲያን ነበር። ተመለሰ አይደለም ሲጽፍ ክርስቲያን ነበር
ሰለመና አንተ ምን አልከኝ? ክርስቲያኖች ቁርአን ይጽፉ ነበር አልከኝ። ሰውዬው ሲጽፍ ቁርአን ሲጽፍ ካፊር ነበር? እኔ እኮ እየነገርኩሽ ነው። አሁን ሰለመ ያላችሁት እናንተ ናችሁ እንጂ ካፊር ነበር ወይ? ክርስቲያን ነበር። ቁርአን ሲጽፍ ካፊር ነበር ሰውየው ወይስ በኋላ ነው የከፈረው? እኔ ክርስቲያን ነበር ነው የማስበው። ለምን መቼ ነው ሰውዬ የከፈረው? 100% ክርስቲያን ነው ብዬ ነው የምከራከረው። ለምን አምጣሽ 100% ነብያችን ቁርአን ሲጽፍ ክርስቲያን ነበር የሚል አምጣ። ውሸት በጣም ነው የሚያንገበግበኝ፣ አልወድም። ቁርአንን በነብዩ መሐመድ እና ቁርአንን ሳትቀበይ እስልምናን መቀበል አትችይም አይደለ? ፒሪየድ። በቃ እዚህ ጋር መቆጣጣቸው ክርስቲያን ቁርአን ይጽፍ ነበር ብለሃል። ቤዝድ ያደረገው በነብዩ መሐመድ ማመን እና በቁርአን ነው አይደለ? ኧረ ፕሊስ ይኸውልህ፣ ከቁርአን ካፊር ይጽፍ ነበር ብለሃል። ይሄን መረጃ ክፈትልኝ ቶሎ በል። በቃ ታውቂዋለሽ እኮ እባክሽ። ሌሎች አላውቀውም። አምጣ መረጃ። አላውቀውም። ዜድ ትልቁ ላይ ነብዩ መሐመድ እኔ ከጻፍኩለት ውጪ ምንም አያውቅም ብሎ ኤክስፖዝ አድርጓቸዋል። ቁርአን ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ለካፊር ያጽፉ ነበር፣ ካፊር ቁርአን ይጽፉ ነበር ብለሃል። ፕሊስ መሳቅ መልስ አይደለም፣ አታናደኝ። አሁን መረጃው ቪዲዮ እባክሽን። በጣም ስሜታዊ እየሆንሽ ነው። የምታውቂውን ታሪክ ካልደገምክልኝ እያልሽ እኮ ውሸት አልወድም። አንተ ያልሽው ሰልመዋለሁ ያልሽኝ እስልምናን ያለ ቁርአንና ያለ ነብዩ መሐመድ ሙስሊም መሆን አይቻልም። ወይስ አትከፍትም? መረጃው ትከፍታለህ ወይስ አትከፍትም? አይ እውቀት የለም። አሁን